በህይወት የተማርኩት ነገር ሁላችንም የራሳችን ሰልፍ ላይ ነው። የተቸገሩ መርዳት ምናምን ይላል። መጀመሪያ የራሳችንን ችግር እንርዳው። አለማቀድ ለሞደቅ ማቀድ ነው። በውጪ ጫጫታ በጣም ሲበዛበት እንደዚህ አይነት ነገር ይፈጠራል። መርከቡ የትም ሊሄድ ከምንም ጋር ሊጋጭ ምናምን ይችላል። የወደቀን ነገር ማን ይፈልጋል? ወዴት አቅጣጫ እንደምትሄድ ራሱ ማወቅ አልችልም። አልተዘጋም፣ የነበረኝ የለም፣ ለቀማኝ አልሰጋም። ደም ስትመጥ ደም የምትመጥበት 3 ስቴፕ ስትራቴጂ አለ። የምታፈቅሯት ከሆነ የምትጓጉላት ከሆነ ማንንም እኛን ፈልገው አይመጣም። መጀመሪያ ራሳችንን እንፈልግ። አይ እግዚአብሔር ይመስገን። ምን አመጣብን? ክብራትና ክብራን እንዴት ሆናችሁልን? እንዴት አመሻችሁ? አላችሁ? አደራችሁ? እኛ በእናንተ ሐሳብ እንግዲህ ስንብከነከን ቆይተን ለምን በቪዲዮ አንከሰትም ብለን መጣን። ጊዜውን ጠብቀናል፣ አላሳለፍንም። በጓሮ ያበበቱስ አራ መስማምተው አባባሉ እንደዛ ይመስላል። በእናንተ ሐሳብ ስንብከነከን። እሺ ቀጥል። ለማንኛውም እንደና ናችሁ አላችሁልን? ይመቻችሁ። ደህና አገባቤ ቀየሩ። ለማንኛውም ሰብስክራይብ ይደረግ። አሁን ድፍን መግባት ጀምሯል። ቁጥሩን አንጠራውም። ገብታችሁትና ከፍ እያደረግ ነው ብንሄድ ጥሩ ነው። ደስ ይለናል። የእውነት ሰብስክራይብ ስለምታደርጉ አብራችሁን ስላላችሁ ደስ ይለናል ለማለት ብቻም ሳይሆን የእውነት ቪዲዮ እንዲታይ የሆነ ነገር ጥቅም እንዲኖረው እናንተ ጋር መጥቶ እንፈልጋለንና እሱን ስለምታደርጉ እናመሰግናችኋለን። ወደ መጀመሪያው ቪዲዮአችን እንግባ። በህይወት የተማርኩት ነገር ሁላችንም የራሳችን ሰልፍ ላይ ነው። የተማርኩት ግን እኔም እንድኖር ሌሎችም እንዲኖሩ መተው፣ የራሴንም ማድረግ ሌሎችም እንዲሰሩ እንቅፋት አለመሆን፣ ምንም ቢሆን ስተትን አለመፍራት፣ በየትኛው መልኩ ዝቅ ማለትን አለመፍራት፣ መውደቅን አለመፍራትና ሰው መሆንን፣ ሰው የተሰራው ከብዙ ስተቶች ተምሮ ራሱ እንዲገዛ ነው። በቃ ሰውነትን አክሴፕት ማድረግ ከስተቶች ነው የመጣ ነው። እሱን ተምሬያለሁ። ዳኒም ተምሬያለሁ። ቆንጆ መልእክት ነው። ሳያት ለስለስ ያለች ትልቁ ነገር እንቅፋት አንሁን የሚለው ለሌሎች መስራት መለወጥ፣ እነዚህ እንቅፋት አንሁን የሚለው ነገር የእውነት ወሳኝ ነው። አንደበቶች በሙሉ መልካምን ነገር ቢያወጡ ጥሩ ነው። ስለእውነት ለዛኛው ሰው ጥሩ ግብረ መልስ ስለሚሆነው። ግን መልካም ነገር ማናወራ ከሆነ ግን ዝም ብንጠበቅ ከማውራት ጥሩ ነው። ብዙ ጊዜ በተለይ የቅርብ ወዳጆቻችንን ለውጦቻቸውን አፕሪሺየት ማድረግ ጥሩ ነው። ምክንያቱም ለዛ ሰው ቅርቡ እንዳለ ሰው አፕሪሺየት ሲያደርገው እንደሚፈልገው ማንም ሲያደርገው አይደሰትም እና ያንን ነገር ብናደርግ ጥሩ ነው። አሁን በአብዛኛው አይታይም። አሁን ማህበራዊ ትስስር ገጽ ላይ እስኪ አንተም ራስህ እንድትታዘብ ትችላለህ። እኔም እንደዚህ ገብሬ የምናውቀው ሰው ሲመጣ ብዙ ጊዜ ላይክ አናደርግም፣ አይመጣልን፣ ሰብስክራይብ አናደርግም፣ ሪል የሚጠግነውንም ሀሳብ አስተያየት አንሰጥም። ወዳጅ ምናምን ሲሆን የምናውቀው ሰው ሲሆን በቃ ልፍ ነው የምናደርገውና ብናደርግለት ክፋት የለውም። ብዙ ሰዎች ይሄ ነገር እስኪገባቸው ነው ብዙ የሚዳክሩት እንጂ እድገታቸውን ከጓደኞቻቸው ከአካባቢያቸው ከምን ወጣ ብለው ሲያደርጉት ለውጥ ሲመጣ ይታያልና ይሄንን ነገርም በዛው አያይዘው ማሰብ ጥሩ ነው። ሌላው ቢቀር በቃ እንቅፋት አለ። ሁሉም በፈቀደው በወደደው በአቅሙ እንዲንቀሳቀስ እንፍቀድ፣ እንቅፋት እንኳን አንሆንባቸው የሚለውንም በተጨማሪነት መውሰድ ይቻላል። አሪፍ ሐሳብ። በጎቼ እንዴት ናችሁ? አሂ እንኳን እኔንና እንዝርቴን ሆድ ባሰው እኔ እየፈጠልኩኝ ሌላ እየለበሰው
ፈተልኩና እንዝርቴን ጨነቀው እንግዲህ ከሞላ ምናለ ብለከው የሌሊቱ ዝናብ ምንም አላለኝ የሌሊቱ ዝናብ ምንም አላለኝ ቀን ጥሎ ነው እንጂ የደበደበኝ በምን ያንበሰው ኧረ አይዞን የምን ተስፋ መቁረጥ በልና ተነሳ ሕይወት መዥጎርጎሯን በፍጹም አትርሳ በምን አይዞን ግጭ ከሷሂብ ሳትጋጭ ጥሩን ጉርጉሮን የሰማሁት ግን ጥሩ ነው። የመጀመሪያው በጣም ግጥሞቹ በጣም ከባድ ግጥሞች ያሉ ናቸው። ማዘኑን የሚፈልገው ቦታ ለመገኘቱ ምናምን የሚያሳይ ነው እና ግን በኋላ አንደኛ የነበረውም ድምጸት ተቀየረ አይደለ? የሚያጅበው ሙዚቃ በቃ የሚያነሳሳ ምናምን እንደዚህ ነውና የምን መቆዘብ ነው ወደፊት እንስራ ምናምን ነው። ዘመንም ባለፈው የሆነ ጊዜ ላይ ተጠቅማት ነበር። በአባባልም አለ ሰው ማርጀቱን የሚያውቀው ከተስፋ ፋንታ በትዝታ መኖር ሲጀምር ነው ይባላልና የሆኑ ወናውዝ እንደዚህ ያለው እንዲያረግ ነበር የሚባል ነገር ሲነሳ አሁንስ የሚለውንም ጥያቄ ያመጣልና ሁሌም በቁዘማው ውስጥ ባመለጠኝ እሳቤ ውስጥ ምናምን ማለፍ የለብንም። ዛሬም ጭማሪ ቀን አለን። ዛሬም ለመለወጥ የተሰጠን ጊዜ አለ እና አይረፍድም ለመልካም ነገርና እሱን ያሳየው በቃ ተቀየረ አይደል? ሙዚቃውም ስሜቱም የሱም በልበርታ ጎበዝ የምን መቆዘብ ነው አይነት ነው ሐሳቡና ጥሩ ጎበዝ አርቲስት ነው። ነገራችን ላይ ድሮ ትዝ አይላችሁም ከ120 በፊት የሚተላለፈው ጎጆ መውጫ ድራማዎች ላይ በጣም ተከታታይ ድራማ ነበር። ጎጆ መውጫ በጣም ወደው ችሮታው ከልካይ ዘምቡዬ እንደዚህ ቆንጆ ጥርጥር ያሉ ግን በጣም አሪፍ ድራማዎች ይሰሩ ነበር። ብዙ ሰርተዋል እነሱ ግን በጣም ደግሞ ያወቅ ነው በዛ ቁንጣ ለብሶ ነው ማስተውሰው ይሄን ሰው ይላል ነው እንደዚህ አይኔ ጭንቅላት ላይ ይመጣልኝ ግድግር የእግር ኳስ ተጫዋች የገጠር ምናምን አይነት ነገር ብቻ ማስተውሰው እንደዛ ነው ገባለታል ነው። አይ በጥሩ እኮ ነው የእግር ኳስ ተጫዋች የሚመስል ነው። የቀብር ቀን ግን ያ ሁሉ ሰው 3-4 ባልሞላ ሰዓት ውስጥ ከየት ተጠራርተው ነው የሚመጡት። እኔ እኮ በጣም እንደው እኔ እኮ ዳበሻ እውነቴን ነው የሆነ ተቸግረህ አይደለም በ2-3 ሰዓት ውስጥ በአመት ውስጥ ራሱ አይመጡም። ስትሞት ግን አንድ ሰው አይፈጅባቸውም። በየትም በዛም ተደዋውለውም እንዲህ ብለውም 100,000 ህዝብ መጥቶ ያፈጣን። እኔ ምን ያደርግልኛል? አላያችሁ፣ አላመሰግናችሁ። በህይወት እያለሁ ነበር የምጠቅማችሁ፣ ለራሳችሁ ለእኔም የምትጠቅሙ በህይወት ሳለሁ ነበር። ከሞትኩ በኋላ ቢያንስ እንኳን ማመስገን አልችልም። እኔ ቴንኪዩ የቀብሬ ቀን እንደዚህ አድርጋችሁ አንብዬ ራሱ እኮ ላመሰግናችሁ ራሱ እኮ አልችልም። የለሁማ የለውም ሳለን ነው መጠየቅ አይደል? በህይወት እያለ ሰማይ ቤት ጨዋታ የለም ትላለች እናትና እዚህ እንዳለን እንጫወት አይደል? ካለፈ በኋላ እኮ ቤተሰብ አይደለም ማለት እንዲሁ ነው። ብዙ ጊዜ ደግሞ ተቸግረው በቃ ጎረቤት እያዋጣላቸው ሲታከሙ የቆዩ ምናምን ሰዎች ልክ የለቅሶ ዕለት ከባባድ ከተማው ላይ ያሉ ቢባሉ መኪኖች ለቅሶ ለመድረስ ቤተሰብ ነን ብለው ደረት እየመቱ ምናምን ሲመጡ የት ነበሩ? የሚበላ የሚቀመስ የሚላስ ባልነበረበት ሰዓት የት ነበሩ ብለህ እንኳን መጠራቸው ሰዎች አሉ። ትዝብት ውስጥ የሚገቡ ራስን ታዝበህ አታውቅም? ለምሳሌ ራስን ታዝበህ ቀብር ቀርተህ አታውቅም? ሳልጠይቀው ታሞ ብለህ? እኔ እንደዛ ገጥሞኝ አያውቅም። እኔ ገጥሞኝ አያውቅም። አንድ ነበረች በስራ አጋጣሚ ማውቃትና ኩላሊት ታማ
ሰምቼ በጣም ባጭር ጊዜ ነው አክቹአሊ ይገደላትና ጠይቃታለሁ እያልኩኝ ቅርርባችንም በዛም ሆኖ አይደለም ግን ወጣት ነች ገና ከኔ ራሱ ያንገር ነችና ያው ምንም ቢሆን አንድ ጊዜም ሁለቴም እንጂ እንዴት ነው በረታሽ ወይ ማድረግ የሚገባህንም ማድረግ ነበረብኝና ከዛ አረፈች በቃ ባጭር ጊዜ ውስጥ አረፈች ማለት ነው። ብዙ አብሮኝ የሚያውቁ ልጆች ምናምን ሄዱ። ያው ብዙዎቹ እንደኔ ያልጠየቋትም በርግጥ በታመመች ጊዜ ጠፋች፣ መምጣት አቆመች። ከዛ የጠፋች ማስነን ነው ዲስከቨሪ ያደረግነው እንደታመመች ረን ጠይቃት ምን አይተዋባልን ብቻ አረፈች ማለት ካረፈች በኋላ ቀብር መሄድ አልቻልኩም። አንደኛ ቤተሰቦቿ አላውቃቸውም፣ እሷን ነው የማውቃት። አሁን ካረፈች በኋላ ማን ለማብለት ሄዳለ ወደ ውስጤም ሊቀበል አልቻለም እና እሱ እስካሁን ድረስ አስታውሳለሁ። ይገጥማል ያ አንዴ እያለ ነገ ዛሬ ሳንል ሰዎችን መጠየቅ ማገዝ ምንችለው ማገዝ ግዴታ ነው ከህሊና ጸጸትም ለመዳን ግዴታ ነው። ወዶ አንድ አባባል አለ፣ አፉን የዘጋ አሳ ማንም አይዞህ ማንም አያጠምደው። በነገራችን ላይ ብዙዎቻችን ብለሲንጋችንን ራሳችንን ምናሸሸው ምንገፋው በቃ ያምጣ አልፈልግም የምንለው ራሳችንን አፋችንን አላስፈላጊ ሰዓት አንዳንድ ቃላቶች እያወራን ለአንዳንድ ሰዎች እነዛ ሰዎች መጥፎ ነው አይደሉም፣ ግን ከነዛ ሰዎች ጋር ስናወራ የሚሰማ ባድ ስፕሪት አለ። ገባቸው ፕሊስ አንዳንዴ ብለሲንጋችንን ዋጥ፣ ተባረክን ጸጥ፣ ተፈተንን ጸጥ፣ ደስተኛንን ጸጥ፣ ሐዘንን ጸጥ። ቢካዝ ምን ነገረው ሰው ማተር ያደርግና ምንም ፋይዳ ላይ ማይፈጠር ሰው እንዴ ስለ አንድ ጉዳይ ሌላ የማያገባው ሰው ጋር ለምን እንሄዳለን? ሁሉም ነገር ስለኛ የሚያገባው መድኃኒዓለም አለ። ከሱ ጋር እናውራ፣ እንጸልይበት፣ እንወያይ። ግን እቺን ጸጥታ እየለመድንባት ደህና ደሩ ወንጀል ነው። ይህን ሰሞን ደግሞ በጣም አባቶችም አንድ በተለይ ሊቅ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህር ሲያወሩት ነበር። ይህን ቃል በቃል በቃ እሳቸው የኢዮብን ሁሉ ታሪክ ጠቅሰው ኢዮብ ስለ ልጆቹ ይጸልይ ነበር፣ ድምፁን ከፍ አድርጎ ይጸልይ ነበር። ልጆቼ እንዳይሰቱ፣ ልጆቼ ከመንገድህ እንዳይወጡ ያለ ይጸልይ ነበር። ስለዚህ የምትነግሩት ሰው አይደለም፣ ገባ? የምትነግሩት ሰው ሳይሆን ከናንተና ከፈጣሪ ውጪ ደግሞ ክፉ መንፈስ ይሰማዋል። ያን ነገር ያን ከአፍ ሲወጣ ነው የሚሰማው፣ ልብ እያለ አያውቀውም። ግን ለሰው ስታወራ ስታካፍለው ያን ይመጣል። እና እሱም አብዝቶ ጸሎቱ ላይ ልጆቹ ላይ ትኩረት ስለነበረው በሱ ባጠቃው ብሎ መጣ አይደለ? ሲፈትነው እንግዲህ የነበረውን ታሪክ የምናውቀው ነው። እና ከዚህ በፊትም እንደዚህ አንድ አባት እንደዛ ብለውኛል። የሆነ ቦታ ላይ ተገናኝተን በቃ አታውራ፣ የሆነ ነገር አታውራ፣ በቃ ፈጽሞ ብቻ ብለውና ብዙ ጊዜ ያን ማድረግ ሊከብድ ይችላል፣ ግን ብንለምደው ብናውቀው ጥሩ ነው። አሁን ደግሞ ትሬንድ አለ አይደል? ከሰሞኑ ማትገመቱን ምናምን የምትል ኦኬ የቲክቶኩ ላይ ምኑ ላይ ማትገመቱን የተባለ ብዙ ነገሮች ሲሰሩ ይያል። ማትገመቱን ብሎ ብድርን ክፈል የሚለው ተመችቶኛል። ይገምቱ አይከፍልም ብለው ታውቃለህ። ማትከፍል አንዳንዴ ማትገመቱና ብድርን ክፈል ይላል። ጥሩ ግን አንድ ሀሳብ ደግሞ ሀዘንህንም ደስታህንም ዝም በል ነው የሚለው። አሁን የሰማሁት እንደዛ የሚል ነገር ነው። አዎ ለሚመለከተው ብቻ አድርግ እንትን አይሉልህም። አሁን ለምሳሌ ለትዳር ተጣማሪ ለቤተሰቦችህ ምናምን እኮ ልነግርህ ትችላለህ። እሱን አንጻራዊ እንዲሆን ነው። አዎ እውነት ነው። ንጽጽሩ ኤግዛክትሊ ጥሩ እይታ። እንጂ አሁን የንስሐ አባትንም ማማከር ድፍን በል ይመስላል አይደል ሐሳቡ። ግን አይ ለማይመለከተው ሰው ካለኮ ለማይመለከተው ተናገር እንደማለት ነው። ሁሉም ነገር አንድ ላይ አንድ ቪዲዮ ስለማያልቅ ነው እንጂ ለማይመለከተው ሰው ግን ለማይፈይድ ሰው አትንገር ካለ ለሚፈይድህ ነገር የሚል እሱ መታሰብ አይ እንትን እንዳይባል ነው። አንዳንድ ጊዜ አረዳድህን ማስተካከል ያስፈልጋል። ዝጋ ጥርቅም በልም አይሆንም። እንደዛም መሆን የለበትም። እኔ እኮ ሌላ ሰው ቢሆን እጄን ሰብስቤ እኮ ደባደባለሁ። ችግር እኔ ጭንቅላት ይማልብ ምንም እንደው ሊስማሙልኝ አይችልም። ምንም እስኪ አንዱን በማደጎ ሙሰል የምትፈልጉ ሰዎች ባካችሁ አንዱ ወይ ልብ ሲጀመር ልቤ ማንንም አይሰማም። ማንንም እንደው ሰው ጤፉ እኔ ልቤ ጭንቅላት እንደውም ትንሽ ተግሳጽ ምክር ምናምን ይመልሰዋል።
እኔ ወገን እኔ በእነዚህ ሁለት ሰዎች ምክንያት ሰላሜን አጣሁ። ምንድን ነው የምትሉኝ? ውስጤ የእናንተ ይስማማል? እንዴት ነው የእናንተ ልብና ጭንቅላት እንዴት ነው? ተስማምተው ነው የሚኖሩት? እኔ አደከሙኝ። ኧረ ልብ ኧረ ጭንቅላት ያን ያክል ግን አስፈላጊ ናቸው ነው አንተ ምናምን ብንጥላቸው በጣም እኔ እንትናቸውን የተረፈኝ ሳይድ ኢፌክታቸውን የተረፈ ፋይታቸውን የተረፈኝ የውይይት ማነስ ሚስታይ መወያያ ጊዜ ያስፈልጋል። የጽሞና ማነስ አንዳንድ ጊዜ በውጭ ጫጫታ በጣም ሲበዛበት እንደዚህ አይነት ነገር ይፈጠራል። ማለት የምትሰማው ጭንቅላትህ የምትሰማውን ነገር ላይ ያተኩራል። ውስጥህ ደግሞ የሚፈልገው ነገር አለና ሁሉ ጊዜ ጥል የሚበዛበት ለዛ ነው። ስለዚህ ያመንክበትን ነው መኖር ያለብን። የውጭውን መቀነስ መቻል አለብን። እና ያመንክበትን ነገር ለአእምሮህ ነግረህ አእምሮህ ራሽናላይዝ ያደርገዋል። ያም መጥፎ ጎን ቢኖረውም ይሻላል። ቢያንስ ማለት ላመንከው ነገር መኖር ይሻላል። ጭቅጭቅ ውይይት ወደ ውይይት ማድረግ ነው። ሁልጊዜም ውስጣችን የተለያዩ ሀሳቦች ይኖራሉ። እነዛ ነገሮች ለማስታረቅና ፒስ ኦፍ ማይንድ ለማግኘት ጽሞና ጊዜ ቢያስፈልግ ይወስዳል። ዲስትራክሽን ነው ይህንን የፈጠረው ብዬ ነው የማስበው። በብዙ ነገር ዲስትራክት ስለምንሆን በምንም ስለምንሆን እነዛ ነገሮች ለማስማማት የሚያስፈልገንን ጊዜ እናጣለን። ከራስ ጋር የራስህ እውነት ጋር ለማስማማት ጊዜ የለህማ። ያን እንትኑን እኮ ስትተነትነው እኮ እጅግር እየሰጠኸው እኮ ተንትና የሆነ ሬዞሉሽን ታገኛለህ። ያንን ለማድረግ ጊዜ ካልሰጠኸው ነገሮቹ መፍትሄ ሳያገኙ እንደተበተበ ክር እንትን እያለ ነው ውል እያጣ ነው። ያንን ውል ለማግኘትና ለመተንተን ጊዜ ጽሞና ያስፈልጋል። ለዛ ብቻ ትጻፍ ቁጭ መጻፍ በጣም ቆንጆ ነው። ስልኳን አጠፋፍታ ምናምን ይህንን ራሱ ቪዲዮ ባትቀርጸው ጥሩ ነበር። አክቹዋሊ ያው ምሳሌነት ነው። አሁን ኤግዛክትሊ እሷም እንደዛ ሆና ላይሆን ይችላል፣ ግን ይሄ ነገር እንደሚኖር ስለምትገነዘብ ነው ይችላል። ጽሞና ያስፈልገናል። የቤታችን በሩ ከፍተሽው እንደሄድሽ ዛሬም አልተዘጋም። የነበረኝ የለም ለቀማኝ አልሰጋም። እምቢ ካልሽ እምቢ ነው ጽኑ ነው ያንቺ ቃል። እንደማትመለሽ አእምሮዬ ያውቃል። ግን አልፈርድበትም ልቤ ቢያመነታ። ምኞት በሞላው ቤት እውቀት የለው ቦታ። ተስፋ አይቆርጥም ደግሞ ልቤ ህልሙን ያምናል። ይለኛል ደጋግሞ ትመለስ ይሆናል ትመለስ ይሆናል ትመለስ ይሆናል። እኔም በምላሹ ልቤን ፊት ሳልሰጠው እንዲህ እለዋለሁ ተስፋ ላስቆርጠው። ጠጠር ላይ ቀቅል አልማዝ ላይ ከለስ። በደመና ራስጌ ጎጆ ላይ ቀለስ። እኔም አልሻሻል እሷም አትመለስ። ሰማይ ሰም ይመስል ቢንጠባጠብ ቀልጦ። የረር ፈልሶ ቢሸሽ ቢነቀል እንጦጦ። ባህሮች ቢከስሙ ምድር ብትናወጥ። እሷም አትመለስ እኔም አልለወጥ። በዙሪያዬ ያለው ጸጋ ብዙ ነበር። ግና ክንፍ አብቅሎ ፍቅርሽ ጥሎይ ቢበር። ከኔ ጋር የቀረው የተቆለፈ ልብ የተከፈተ በር። የለማን ጉዳይ ነው። እዚህ ቄራ የቀድሞ ቄራ ብንላት አሁን ብዙ ነገሮች ስለተለዋወጡ መንገድም ተሰርቶበት ምን ብለው ጎፋ ጋር ጎፋ ሳይሆን ቆይ እንትን ስፔሲፊካሊ ቦታ የሚባለው ጎፋ ገብርኤል ሳደርስ ጎፋ ሳደርስ ነው እንትን ያለው ቦታው ያለችው የሚቆምባት። ትልቁ ነገር ከኛ የሚበልጥ ከኛ የሚብስ ነገር የለም። ከኛ በላይ ለኛ የሚሆን ነገር የለም። ከኛ በላይ ለኛ የሚሆን ከኛ በላይ ለኛ የሚብስ ነገር ሊኖር አይገባም ባይነኝ ነኝ በግልጽ። ትልቁ ነገር የምትፈልጉትንም ሰው እንደምትፈልጉት መኖር ስትችሉ ነው የሚመጣው ወደ እናንተ። የምታፈቅሯት ከሆነ የምትጓጉላት ከሆነ እንዲኖራችሁ የምትሹ ከሆነ የሚኖራችሁ ነገር እንዲኖራችሁ በማድረግ ነው መጀመሪያ የምትፈልጉት ነገር የሚመጣው። ብዙ ሰው እይታው ይዘበራረቅብኛል። ለኔ በጣም ስለማፈቅራት ራሴን እየጎዳው ነው ይላል። በጣም ካፈቀርካት ማግኘት የምትፈልግ ከሆነ እንደውም ራስህን ለውጥ። በቃ እዛ ጋር ነው ጨዋታ።
ራስን አስተካክል። መለወጥ ያለብህ ነገሮች ላይ መለወጥ ጀምር። ከዛ በኋላ እሷም ላትሆን ትችላለች ተፈላጊው። አንዳንዴ ይመስልናል በፍቅርና በእልህ መካከል መልስ እየሰጡ ማለፍ በጣም ወሳኝነታል እና ስትፈልጋት የነበረችው በኋላ ስትፈልግህ ታገኛታለህ። ስትፈልጊው የነበረው በኋላ ሲፈልግሽ ታገኘዋለሽ። ነገር ግን መጀመሪያ ራሳችንን እንፈልግ፣ ራሳችንን እንወቅ። እንዲኖረን የምንፈልገውን ነገር አውቀን ለይተን ወደዛ እንንቀሳቀስ እንጂ እኛም ፈልገው አይመጡም። ስለሆነት ማንም እኛም ፈልገው አይመጣም። መጀመሪያ ራሳችንን እንፈልግ። ራስ ያላከበርከውን ነገር ማን ያከብርልህ? ራስን ማክበር፣ ራስን መውደድ አለብህ መጀመሪያ። የወደቀን ነገር ማን ይፈልጋል? እንግዲህ ይህን የመሰለ ቆይታ በጋራ አደረግን። ክብራትና ክብራን በሚያስደስተው ስንደሰት፣ ወይ ግሩም በሚያስብሉት ደግሞ ወይ ግሩም እያለን አብረን ቆይታ አደረግን። ለነበራችሁ ጊዜ ከኛ ጋር አሳለፋችሁት ሁሉ ምስጋናችሁን ውሰዱ። ሰብስክራይብ ያላደረጋችሁ አድርጉ፣ ላይክ ያላረጋችሁም እንደዚሁ አድርጉና ቪዲዮን ውጣው። ሰብስክሪፕሽኑ በጣም ይቀረዋል። እሱ ላይ በደንብ በርቱ፣ እንበርታ። እኛም ደግሞ የበለጠ እናንተን ለማገዝ ለመተባበር ለመድረስ የበለጠ ጥረት እናደርጋለን። አብራችሁን ስላላችሁ ግን ከወዲሁ እናመሰግናለን። የመጀመሪያው ምዕራፍ ካለቀ በኋላ ወደ ሁለተኛው ስንሸጋገር የምናገኘው ዘፈንን ነው። የዘፈን ሰዓት የሙዚቃ ሰዓት ደግሞ ገብሬ ይመራዋል። ወደ ገብሬ እናልፋለን። እስከዛ ግን እስክንቀባበል እናንተ የደወል ምልክቷን ጠቅ እያደረጋችሁ